ግን ለምንድን ነው የማትነግረኝ? አንተ ደግሞ ምንድን ነው የምነግርህ? ይሄንን ሰውዬ እኮ ለአራተኛ ጊዜ እኮ ነው የምናወራርጠው። ለምን እንደምናወራርጠው እኮ ለምን አልነገርከኝም? እስከ ዛሬ ለምን አልጠየከኝም? አንተ እስከ ዛሬ ለምን አልነገርከኝም? ስላልጠየከኝ አልነገርኩማ። ቆይ ይሄን ሰውዬ ገና በቀጣይነት እናሯሩጠዋለን ማለት ነው? አዎ፣ ከድርጊቱ ካልተቆጠበ ገና ማሯሯጣችን ይቀጥላል። ስማ፣ ለቀጣይ ሩጫችን ስንቅ እንዲሆነን ከመሯሯጥ አልፈን ለምን አንደበድበውም? አንተም ያኔ ትነግረኛለህ አይሻልም? አዎ፣ ይህ ሰውዬ የሚስቴ አፍቃሪ ነው። ከድርጊቱ ካልተቆጠበ ማሯሯጣችን ይቀጥላል። ያንተን ሚስት አፈቀርኩሽ ሞትኩልሽ እያለ ሚስቴን መውጫ መግቢያ ሳጥቷታል። ወይኔ ላጲስ፣ ማንነቴን አያውቅማ። አሳየዋለሁ። ለኔቶ እሺ፣ ና ተከተለኝ። ወይኔ ላጲስ፣ ማንነቴን አሳየዋለሁ። አሳይቼ ደግሞ አሳይሃለሁ። አንተ ቆምክ እኮ መሮጥ ነው የረሳኸው? ምን አባለት ሆነ እንደ ነችና አንድ አይደለም ደጋግሜ እነግርሻለሁ አይደል? ከዚህ ሰውዬ ጋር ላይሽ አልፈልግም። እኔ እኮ አላወራሁትም። ስወጣ በር ላይ ያገኘሁት። ከዚህ እየተጨቃጨቅን እያለ እናንተ መጣችሁ። ታዲያ እኔ ምንድን ነው ጥፋቴ? ይኸውልሽ ከዚህ ሰውዬ ጋር ከዚህ በኋላ ጭራሽ ቆመሽ እንዳይሽ አልፈልግም። እሺ ፊት ለፊት ሲመጣ እኔ ምን ላድርግ? በቃ ከፊት ለፊትሽ ከመጣ ጀርባሽን ስጪው። ነሽ ቶሎ። እሺ ቆይ ላስረዳ። ልትይዘኝ እሺ፣ በእናትህ አንተ የማና ባርታ ማሽቃመጫ አደረገ? ነኝ አውቀዋለሁ ወንድሜ። በእናትህ አንተን እኮ ማሯሩጥ የእንጀራ ነገር ሆኖብኝ ነው ወንድሜ። በእናትህ አንተ እኔን በማሯሯጥ ነው እንጀራንም ታበስለው? አዎ፣ እኔ በቃሉ ቅጥረኛ ነኝ። እኔ ከሱ ጋር በመዋል ጉዳይ ሳስፈጽም ስመካከር ብር ይከፍለኛል። ለዛ ነው እኔ ጌታ። በዚህ አይነት ሰው ግደል ቢልህም ትገላለህ ማለት ነው? ግጥም አድርጌ እንጀራ አይደለ ድፍት ነው የማደርገው። ስማ አንተ ወዳደር፣ እኔ ንጋትን ማፈቅራት ከዩኒቨርሲቲ ጀምሮ ነው። እሺ ውይ ቆይታችኋላ? ገና ብዙ ቆያለሁ። እግዚአብሔር ያቆያችሁ። ምን ይባላል እሱ ያቆያችሁ የኔ ጌታ። እንዳንተ አይነት ወዳደር እያለ ምኑን እቆያለሁ? አሁን እዚህ ልጨፍልቀ? ውይ የኔ ጌታ አጨፍልቀኝ፣ ሰበብ ሆነብሃለሁ። ኑሮ ይጨፈልቀኝ መቼ አነሰኝ የኔ ጌታ፣ አጨፍልቀኝ። ይልቅ በአንድ ነገር እንስማማ የኔ ጌታ። አንተ ንጋትን እስከ መጨረሻው የምታፈቅራት ከሆነ የኔ ጌታ አንድ ነገር ልንገርህ፣ አንተ የምትፈልገውን እንድታገኝ የኔ ጌታ፣ እኔም የምፈልገውን እስካገኝ ድረስ በአንድ ነገር እንስማማ የኔ ጌታ። እንስማማ። ይኸውልህ እኔ ንጋት በእጄ ትግባ እንጂ ከሞትም ጋር ቢሆን እደራደራለሁ። ልቀጥቅጥህ? ምን ካልሆነ ይቀራል። ልቀጥቅጥህ፣ በቃ ልቀጥቅጥህ። ደስ እንዲለኝ በእናትህ ልቀጥቅጥ፣ በእናትህ ደስ እንዲለኝ አንዴ ልቀጥቅጥህ በእናትህ። ቆይ ጌታ የኔ ውድ ባል እመነኝ፣ ማንም አፈቅርሻለሁ ባይ ቢንጋጋ ያንተን ሩብ ያክል እንኳን ቦታ አልሰጠውም። እሺ አውቃለሁ የኔ ውድ ሚስት በማንም በምንም እንደማትበገሪ። በቃ ካሁን በኋላ ሰመረ የሚባለውንም ሰውዬ ምንም አይነት ቦታ እንዳሰጠው። እሺ በቃ ንቀቱ። አረ ንቄትችዋለሁ። ሲፈልግ ለምን በቀን 10 ጊዜ አይመላለስም? እንደውም ይኸውልሽ አሁን ፊት ለፊት እንኳን ባገኘው በቃ እንዲሁ እንደዚህ ብዬ ንቄ ነው ትቼው ማልፈው።
አንተ እሱን ስታባረው የልብ ልብ ይሰማዋል። እጭ ብለህ ከተውከው አንተም ትከበራለህ፣ እሱም ደግሞ ቀስ በቀስ ይጣፋል። ልክ ብለሻል። እኔ ራሴ ሳስበው እሱ እኮ ለኔ አይመጥነኝም። ይህ ተራ የሰፈር ወመኔ ነገር እኮ ነው። ስለዚህ በቃ ንቄት ይችዋለሁ። ዘየኔ ባል እንዲህ ከተለወጥክልኝማ እኔ በጣም ነው ደስ ቢለኝ። አቶ በላይ እንዴት ነህ? የአቶ ከበደ እቃዎች ተጫኑ? በጣም ጥሩ በጣም ጥሩ። አዲስ ትዕዛዝ ደግሞ ገብቷል። አዎ መፍጠን አለብን። ጥሩ በቃ በኋላ እንገናኛለን። ቻው። እሺ ሚስትየው እንዴት ነው ቢሮአችን? እንዴት አየሽ? በጣም ተለውጣል። ካላግዛልሽኝ እንጂ እኮ ከዚህ በላይ መውሰድ እንችላለን። ብታግዥኝ ይሻላል። እንግዲህ ከዚህ በኋላ አግዛለሁ። አንተ የት ጠፍተህ ነው? ስልክን ደግሞ በከለከለ ወጥታ አይሰራም። ግዳጅ ፈጽም ብለህ ልከኛል ነበር እንዴ? በየትኛው እጄ ነው የማነሳው? እጄ እኮ በዛ ሰዓት ቢዚ ነበር፣ በጣም ቢዚ ነበር። እና እንዴት ሆንክ? ስማ እኔ እኮ ላጲስ ነኝ፣ ለማንም ለምንም የማልበገር ነኝ። ሰውየውን እንዴት ዱቄት አድርጌ ያው እንዳስቀመጥኩት ተመልከት። የጤፍ ዱቄት ነው ያደረኩት። አንተ ከምር ነው እንደዚህ አድርገህ ቀጠቀጥከው እንዴ? መቼም ፊቱ እንደ ቡጉንጅ እንዲህ አባብጦ ፎቶሾፕ አሰርተው ነው አትለኝም አንተ? ልመናውስ ብትል አቤት ልመና፣ አቤት ልመና። እኔ ለመነኝን እኮ መድኃኒዓለምን ቢለምነው መኪናና ቤት ይሰጠው ነበር። እንባውስ ብትል የሰው ልጅ እንባ ወደ ታች ነው፣ የእሱ እኮ ወደ ላይ ሁላ ነው የሚፈስ የነበረው። ይኸው ከዚህ በኋላ እሷ የረገጠችውን መሬት እንኳን አልረግጥም ነው ያለኝ። ቃል አስገብቼን የተላቀቅነው። ታባ እንደ ጀብድነት አታውራም። ሰውን መቀጥቀጥ ጀብደኝነት አያሰኝም። ትክክል አልሰራም። አዎ ላጲስ ከምትመታው ብትመክረው ይሻል ነበር። ቆይ አንተ አይደለህ እንዴ ወኔውንም ሞራሉንም ዱላውንም ማስታጥቀህ ላከኝ? ከምኔው ተቀየረ ጠበከኝ? ይኸውልህ ሀሳብ መቀየርና መቀየር ይለያያል። ውዷ ባለቤቴ በደንብ አድርጋ መከረ ቀይራኛለች። ታዲያ ምን አለበት በዚህ ፍጥነት ደውለህ ተወው ብትለኝ ምን አለበት? ይህን ሰውዬ ቀጥቅጬ እጄ ላይ ሰበብ ቢሆንብኝስ? የዛሬን መድኃኒዓለም ያድንልኝ እንጂ እኔ እንጃ እንደዛ ተቀጥቅጦ አያውቅም። የዛሬን ከተረፈ መቼም አይሞትም። ስማ ላጲስ፣ የዚህን ሰውዬ ዝንብ እሺ እንኳን እንዳትል ነገርኩ። የዝንብ ማከፋፈያ አድርጌልሽ አይደል እንደ መጣሁት? ነገርኩ። እንግዲህ ከዚህ በኋላ ቀና ብለህ እንኳን እንዳታየው። ዝምባን ቤተሰብ ነው እንዴ ልጅ? ወይኔ ጓደኛዬ፣ በግ የበጎች በግ አትመስለኝም ነበር። ለካ የሞኞች ስም ጠሪ ነህ ማለት ምን? እንዴት ተሞኙ? ስማ ቀላልና ግልጹ ነገር እንዴት አይገባህም? አትምቱት አትንኩት ስትል ምን አስባ ይመስልሃል?
ያው ለእኔ ክብር አስባ ነው። ማንም ቢመጣ ምንም እንደማይመስላትና በእሷ እንድተማመን አስባ ነው። ይኸው አንጀተን አባብታ ተከሻህን ነካክታ አባበለች አይደለ? አዎ። እንዴት? በምንድን ያታለለች? ስማ፣ አትንኩት አትምቱት ያለችው ለምን እንደሆነ ይገባሃል? ለሱ እኮ አስባ ነው። ለአንተ መሰለህ እንዴ? ለሱ አስባለት ነው። አዎ፣ ሌላ ነገር እኮ አይደለም። አንተ እንደዛ ሳይሆን አይቀርም። ታዲያ ግን እንዴት አወቅ? ስማ፣ ሩቅ ሳንሄድ እንዴት እንደደበደብኩ ሳሳየህ ፎቶ ፊቷ እንዴት እንድትቀያየር አይተሃል? እንኳንም አላየሃት። አይተሃት ቢሆን ኖሮ እንዲህ አንገቷን ሲልጥ አድርገህ እዚህ ጋር ታደርጋት ነበረ። እንኳንም አላየሃት። ለዛ ነው ሰው መደብደብ ጀግንነት አይደለም ጀብዱ አይደለም ምናምን እያለች ደም ስሯ እስኪገታተር ድረስ ያወራችው። ጎሽ፣ ጥሩ አስተውልሃል። ይሄንን ሰውዬ ማሰቃየት ከጀመርን ጀምሮ ንጋት ለእኔ ያላት አመለካከት ጥሩ አይደለም። እንኳን ከአንተ ጋር ልገጥም አይደለም ባጠገብህ እንኳን ባልፍ ደስ አይላት። እውነቴን ነው የምነግርህ። እኔ ጓደኛዬ ነህ አንተ። እውነቱን ነው የምነግርህ። ለአንተ ብዬ ነው። ማን አለኝ እኔስ? አንተ እኮ አንድ ነገር ሆንክ ማለት እኔም ተጎዳሁ ማለት እኮ ነው። እኔ ነኛ ሞኙ። እኔማ ለእኔ ያዘነች መስሎኝ በደስታ መቀበል። ተው እንጂ እሷ ለአንተ አዝና። አንድ ነገር ልንገርህ፣ ዛሬ ማታ ወደ ቤትህ ስትገባ ስለ እኔ ነው የምታወራክ። ገና እግርህ የሳሎኑን በራፍ ረገጥ ሲያደርግ ላ ብላን የምትጀምር ስለ እኔ፣ ሌላ ሞር የላት። ስለ አንተ ምን ልታወራ ይችላል? ሴት አይደለች እንደምታወራውን ታጣለች። ትቦጭቀኛለች ገና እንደገባ። በቃ ነገርኩህ እኮ በጣም ያስጠላኛል። አንተ ወደ ገደል እንድትገባ እየገፋፋክ ያለ ሰው ነው። ዛሬ ማታ ወደ ቤትህ ስትገባ ስለ እኔ ነው የምታወራክ። ገና እግርህ የሳሎኑን በራፍ ረገጥ ሲያደርግ ላ ብላን የምትጀምር ስለ እኔ፣ ሌላ ሞር የላት። አልገባኝም። ላጲስ ከኔ ጋር መስራት ከጀመረ ከ1 ዓመት በላይ ሆኖታል። እስከ ዛሬ እንዲህ ተናግረሽው አታውቂም። አረ እንደውም ከኔ በላይ አንቺ ነበር የምትወጂው። ዛሬ ምን ተገኘና ነው የጠላሽው? የድሮ ጸባዩ የለማ። አንተ መምከር ሲገባው በለው በለው እያለ እኮ ወደ ክፉ ነገር እየወሰደክ ነው። እና ይሄ ትክክል ነው? እመነኝ አልኩ። አንተ ግን አሻፈረኛል። ይሄን ሰውዬ ወይ ትወደዋለች ወይንም ደግሞ ታዝንለታለች። ዝም በል። አትወደውም፣ ልትወደውም አትችልም። አሁን ዘመቻውን አጠናክረን መቀጠል አለብን። ቆይ የምን ዘመቻ? ሰምረን ከምድረ ገጽ የማጥፋት ዘመቻ። ጓደኛዬ፣ እኔ ለማንኛውም ነገር ዝግጁ ነኝ። ቆይ ለምን እንደዚህ አናደርግም? ራቅ ወዳለ ቦታ ጥለነው ወይንም ከነ ህይወቱ ቀብረነው ለምን አንመጣ? ድጋሚ ወደዚህ እንዳይመለስ። በጣም ጥሩ ቆንጆ ሐሳብ። እኛ አሁን ቢሮ ስራለች። እስከ ከሰዓት መጨረሻ እስክመጣ አንተ ካለበት አፈላልገ በርቀት ሆነ ተከታተለ ጠብቀኝ። መከታተል ብቻ የኋላ ኪስ አድርጌው ጠብቃለሁ። አንተ ብቻ ፈጥነና። ግድ የለም ጓደኛዬ። የዛሬው ደግሞ በዛ ተጠራቀመኩ። አስቸኳይ የታዘዘ ትእዛዝ ስላለ ሱቅ ሄጄ ቼክ ማድረግ ስላለብኝ ነው እንጂ አግዝ ነበር። አረ ችግር የለውም። እስከ ከሰዓት ስራርቼ ጨርሰዋለሁ። የኔ ቆንጆ እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን። ጠፋሽብኝ እኮ እህቴ። የኔ ወርቅ፣ እኔማ በየቀኑ እየመጣሁ ባይሽ ደስ ይለኝ ነበር። ማየትም አልፈልገው ሰው አለ እንጂ። ቡና ጠጥቼ መጣሁ። እደውልልሻለሁ።
አሁን ያንቺና የሱ ጦርነት ግን መቼ ነው የሚያበቃው? መቼም አያበቃም። እሱም ይቀጥላል፣ እኔም ይቀጥላል። እንዲያውም እየባሰ የሚሄድ ነው ይመስለኝ። ቆይ 1 አመት ሞላችሁ እኮ እህቴ። ምን አለ አንቺ እንኳን ሰላም ብትፈጥሪ? ምን ከዚህ ከማይረባ አስተሳሰብ ካለው ሰው ጋር ነው ሰላም እንድፈጠር የምትፈልጊው? ይኸውልሽ ለዛውም አንቺ በመሀከላችን ባትኖሪ እንዳይሞት እንዳይድን አድርጌ ነበር የምበቀለው። ይሄ ባዶ ጭንቅላት እኔን ጀንበርን አያውቀኝም። እሺ ጓደኛዬ ምን ነው በደቂቃ ምን ተገኘነ ነው ሐሳብን ያስቀየረው? እንዴ ምን ሐሳብ ብቻ ፊት ራሱ ተቀይሯል። ገና ቢሮ ገብቼ ስራ ልሰራ ስል ሴቷ ሳጥናኤል ፊት ለፊት አትቆምም። በቃ ሳያት ደሜ ተንተከተከ። ወይኔ ጓደኛዬ አቤት ስታያት እንዴት እንደምትናደድ። ቆይ ምን አባቷ ልታደርግ ነው እናንተ ጋር የመጣችሁ? ቀርታ አልነበር እንዴ? ሰይጣን ገለል ይላል እንጂ መች ጠፍቶ ይቀራል። ቆይ ግን ለምንድን ነው እሷ አግብታ ማትኖረው? ሁሌ በሰው ትዳር መሃል ለምንድን ነው እየገባች የምትቆመው? ቱስ የምትለው ለምንድን ነው? ቆይ ማን ወንድ ነው ሰይጣንን የሚያገባው? ማንም። እሷን አገባ እኮ ማለት በህይወት እያለ ሲኦልን አየኸው ማለት ነው። እውነት ነው። እሷን ያገባ ሰው እኮ ሲሞት ሲኦል አያሳስበውም። ለምን ብትል ለሱ ሲኦል መዝናኛው ነው። ፍሬንድሺፕ ፓርክ። ልክ ነህ። አሁን የመጣችው የሆነ ሴራ ጠንሰሳ ነው። እርግጠኛ ነኝ አንድ ነገር ልትመክራት ነው። መቼስ እሷ ጥሩ ነገር አትመክራት። እንደለመደችው ክፋት፣ ተንኮልና መጥፎ ነገር። መቼም ከሳጥናኤል አፍ ጥሩ ነገር አይወጣም። ጓደኛዬ ለማንኛውም አንተ ተረጋጋ። አሁን ልጁን እንፈልገው አይሻልም? አንተ ተረጋጋ፣ ግድ የለህም። ሁሉ ነገር ይስተካከላል። ለእኔ ጣለው። እንግዲህ የኔ ብርሃን አሁን መውጣቱን አይቼ ነው የመጣሁት። በጣም እኮ ነው የምወድሽ። ባልሽ ራሱ እንደኔ አይወድሽ። ከልቤ ነው የማፈቅርሽ። ትሰማኛለህ? ባልትዳር መሆኔን እያወቅ በተደጋጋሚ እየለመንኩ ነው። ቆይ ጆሮ ካይሰማ ደንቆሮ ነህ እንዴ? ንጋትዬ ከአንቺ ድምፅ ውጭ ማንንም አይሰማም። ደንቆሮ ከሆንክማ ሂድና ታከመው። የኔን ትዳር ግን አበጥብጠው። ንጋትዬ እሺ አንቺ በፍቅርሽ አክኝ። አንቺ እኮ ነሽ ገዳይም ማዳኝ። ወይ በቃ ካልሆነ ግደኝ። ትሰማኛለህ? ይሄ የሥራ ቦታ ነው። ከየትም እየመጣ ከዚህ አበጥብጠኝ። አሁን ቀጥሉታል። ንጋት የኔ ቆንጆ ንጋትዬ በጣም ነው የምወድሽ። ምንድን ነው? እኔ እውነቱን ለመናገር የተናገረው በሙሉ ትክክል ነው ይመስለኝ። ማለት ለምሳሌ ምን? ለምሳሌ ከባልሽ የበለጠ በጣም አፈቅርሻለሁ ያለው። በጭፍን ጥላቻ ተሞልተሽ ሰው ላይ አትፍረጂ። ቆይ አንቺ በምን እርግጠኛ ሆነሽ ነው እንደዚህ የምታበላልጪው? ባልሽን ጠንቅቄ አውቀዋለሁ። 5 ወር ሙሉ ሲኦልን የሚያስንቁ ነገሮች አሳልፌያለሁ። ይኸውልሽ ባልሽን ለኔ አትነግሪኝም። እኔ ባሏን ጠንቅቄ አውቀዋለሁ። ራስ ወዳድና አስመሳይ ሰው ነው። አንቺ እንደዚህ ልትማረሪበት ቻልሽ? እኔ ያኔ ስራ አልነበረኝም። እህቴ ጋር ነበር የምኖረው። እህቴ ለአንድ ስልጠና ለ5 ወር ወደ ብራዚል ሄደች። እሱን እንድንከባከብ አደራ ብላኝ ነበር ሄደችው። እሱ ግን ከቤት ሰራተኛ በታች አድርጎ የፈለገውን እያደረገብኝ ቁም ስቅሌን አሳየኝ። 5 ወር በሞትና በህይወት መካከል ሆኜ አሳለፍኩ። ከዛም እህቴ መጣች። ነገር ግን ቀድሞ እሱ የፈጠራ ወሬ ለእህቴ ነግሮት ነገሮች ሁሉ ተገላበጡ። እህቴም ማመነችው። እኔም ከቤት ወጣሁ። አይዞሽ በቃ
አይዞሽ በቃ እሺ ይኸውልህ አንተ እሷን የራስህ ማድረግ የምትፈልግ ከሆነ እኔ አንድ ዘዴ ያለ እሱን የምልህን ብቻ ታደርጋለህ። ማለት ምን እንዴት ቢዳፉ ነው በሬ ላይ እንደዚህ ዘረፋ እኮ ቢሆን ጥሩ ነው። ይሄ እኮ ዘረፋ አይደለም። ምክንያቱም ዘረፋ ቢሆን ኖሮ አንድም ነገር አይቀራቸው ነበር። ቦርሷ ይወሰዳል፣ ስልኳ ይወሰዳል፣ ስንት ነገር አለ። ይሄማ የውስጥ አዋቂ ነው ይሄን ሴራ ይሰራ። እኔ እንደዛ ነው። ቆይ እንዴት ልትል ቻልክ? ይኸውልህ የያዘችው ያንተ መኪና ነው አይደለ? እንዴት አንተ አለመያዝህን አውቀው እሷን ጠብቀው እንዲህ ሊያደርጓት ቻሉ? አዎ አንተ እስካሁን ይሄን አላሰብኩትም። እኔን ለመጉዳት የመጡ ሰዎች ቢሆኑስ? አየህ አንተን ጠብቀው ሲያጡ እሷን አገኘው። ስለዚህ እሷን ቅጥቅጠው ወደ ቤታቸው ሄዱ። አለቀ። የሚፈልጉት አደረጉ። ምን? አዎ አሁን ገባኝ። ይህንን ማን ሊያደርግ ይችላል? ይህንን እኮ ማወቅ ቀላል ነው። ቆይ ከዛች ከሴጣን እህቷ ጋር ቀን ተገናኝታችሁ ነበር አይደለ? አዎ። እና ድርጊቱ ደግሞ የተፈጸመው ማታ ነው። ይሄንን ድርጊት ያስፈጸመው ወይንም ያስፈጸሙት እነማን ናቸው? ወይንስ ማናት? ማለት እነማን ናቸው ማለት ይሄንን መጠርጠር አለብህ። አንተ ማትረባ ምንድን ነው ያደረከው? እህቴ ምንድን ነው ያደረካት? ምንም አላደረኩም። ይኸውልሽ ቆይ ላስረዳሽ። እኔ ምንም ነገር ስህተት አልሰራሁም። ዝም በል። እህቴ በጣም ተጎድታ እስካሁን ድረስ አልነቃችም። አንድ ነገር ትሁንና ከራስ ላይ አልወርድም። እሺ ምን አይነት ደደብ ብትሆን ነው ግን እንደዚህ አይነት ትልቅ ስህተት የተሳሳትከው? በፈጠረሽ በተሳሳት የተፈጠረውን ላስረዳሽ። እኔ ምንም ነገር አላረኩም። ንጋትን የመቷት ሁለት ሌሎች ልጆች ናቸው። ምን? እንዴት? ምን እያልከኝ ነው? አዎ እኔ እነሱን ለመጉዳት ወደ በራቸው ጋር እየተጠጋው መኪናውን ስጠብቅ እንደ አጋጣሚ ሁለት ልጆች መጥተው ንጋትን ሲመቷት አየሁ። መሬት ላይ ተዘረራ ደረስኩኝ። እንዳላነሳት ነገር ጨነቀኝ፣ እንዳልጮህ ፈራው። በቃ እንደ አጋጣሚ የሆነ መንገደኛ ነው ሲጮህ ጊዜ እኔ እያለቀስኩ ወደ ቤት ሄድኩት እንጂ እኔ ንጋት እንዴት ብዬ ምንም ነገር እኮ አላደረኩም። ንጋት ግን አሁን ደህና ነች። አይተሻታል? እኔ አላምንም። እሺ ማን ሊሆን ይችላል? እነማን ሊሆኑ ይችላሉ? አውቃለሁ። አሁን ንጋት ግን ደህና ነች። በቃ ይዞሽ አውቃለሁ። በጣም ከባድ ነው፣ ግን በቃ አንድ እግዚአብሔር ያመጣውን አምኖ መቀበል ነው። ባይሆን እሷን መንከባከብ ይሻላል። አይዞሽ በቃ አይ ግምታችን ግን ልክ አይመስለኝም። እንዴት ነው ልክ ያልሆነ? ያቺ ሳጥናኤል የሆነች እህቷ እንደው የፈለገ ቢሆን እሷ ላይ እንኳን እንደዚህ አታደርግም። እሺ በቀጥታ እህቷ ላይ አታደርግም እንበል፣ ሌላ ሰው ሳስደረጋ ቢሆን ይህንንም እኮ መጠርጠር አለብህ ወንድሜ። ተጠራጣሪ ሆነ
አይ ይሄ ነገር እኔ በፍጹም አልተዋጠልኝም። የሆነ እኛ ያልደረስንበት ሌላ ሴራ አለ። እስቲ በጥልቀት እናስብ። ግድ የለም መቃልዬ። እንዴ አታክዝ እንጂ እንዴ፣ እንደርስበታለን። ዋናው ፈጣሪ እሷን ይማርልን፣ እሷን ወደ ቤቱ ያብቃልን። ይህን ማሰብ ያለብን፣ ለእሷ ነው ማሰብ ያለብን። ሌላውንም እንደርስበታለን። ፕሮ እባክህ አታስጨንቀኝ። ዶክተሩ ምንድን ያለክ? ይኸውልሽ ንጋት፣ ተረጋጊ። ካልተረጋጋሽ ምንም ነገር አልነግርሽም። እሺ እረጋጋለሁ፣ ንገረኝ። በጣም ጥሩ። ዶክተሩ ምን አለኝ መሰለሽ? ስፓይናል ኮርድሽ ላይ ትንሽ ጉዳት ስለደረሰብሽ ወደ ቀድሞ አቋምሽ ለመመለስ ትንሽ ጊዜ ያስፈልግሻል ነው ያለው። በቃ አትዋሸኝ። ከዚህ በኋላ ቆሜ መሄድ አልችልም ማለት ነው? ትችያለሽ፣ ግን የጊዜ ጉዳይና ያንቺ መበርታት ነው። እየዋሸኝ ነው። ከዚህ በኋላ ቆሜ መሄድ አልችልም ማለት ነው? ህልሜስ፣ ሁሉም ነገር እኮ ገደል ገባ ማለት ነው። በጭራሽ 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 በጭራሽ። ቆሜ መሄድ አልችልም ከዚህ በኋላ። ትችያለሽ፣ የጊዜ ጉዳይ ነው እና ያንቺ መበርታት ነው። ምን አይነት ክፉ ነገር ሰርቼባቸው ነው? ምን አድርጊያቸው ነው እንደዚህ ተስፋዬን ያጨለሙብኝ? ንጋትዬ፣ አሁን ስለሱ ማሰብሽን አቁመሽ ስለ ጤናሽ ብቻ ነው መጨነቅ ያለብሽ። ብጨነቅስ ምን አመጣለሁ? ምንም የማመጣው ነገር የለም። እሱስ እውነትሽን ነው። በቃ የኔ ቆንጆ፣ እኔ ቤት ደርሼ እስክመጣ ድረስ ሰዓቱ ሲደርስ መድኃኒትሽን ውሰጂ። እሺ? እረፍት አድርጊበት። ወንድሜ አረ ተረጋጋ። እኔ አሁን ምን ማድረግ እንዳለብኝ ነው ግራ አይገባኝ። ምን ማድረግ እንዳለብህ ልንገርህ። ይኸውልህ አንድ ቅልጥፍ ያለች ሰራተኛ ትፈልግና ወስደህ እሷ ጋር ትቀረቅርላታለህ። አንተ ስራህን ታቀላጥፋለህ፣ ትሰራለህ። አለቀ በቃ። እስከ መቼ ነው እንደዚህ የሚሆነው? አባቴ አሁን ለጊዜው ማድረግ ያለብንን ነገር እናድርግ። ከዛ በኋላ ደግሞ እንዳየሩ ሁኔታ እንደየጸባዩ እንሞክራለን። አለቀ። ጥሩ። ለማንኛውም አንተ ሄድና ምርቶቹን ቼክ አድርግ። እኔ በጊዜው ወደ ቤት ልግባ። በባዶ ኪስ እኮ አይኬድም። ሳንቲም ያስፈልጋል። ምሳ አለ፣ ትራንስፖርት አለ። ትራንስፖርት ያዝ። በቃ አየልህም ማለት ነው። በእኔ እዚህ ቤት መግባት ተናዶ አይደለም ፊቱን መቀያየር፣ ለምን ከፈለገ ሀገር አይቀየርም? እኔ እህቴን የማስታመም ግዴታ አለብኝ። እባካችሁ በዚህ በጭንቅ ሰዓት ጭንቀት አጨምሩብኝ። እኔ ምን አርኩኝ? ገና ሲያይ ፊቱ ይለዋወጣል። እንደ ድሮ የምፈራው መስሎት ከሆነ አያስበው። በቃ አልኩሽ እኮ በቃ አንቺ እንኳን ለእኔ ስትስቲ ችላ ብለሽ ለፊው። እባካችሁ አታስጨንቁ። እኔ አንቺን ብዬ እስከመጣው ድረስ ከሱ ጋር ምንም የሚያገናኘ ነገር የለም። አንቺ አትጨነቂ የኔ ቆንጆ። በቃ አሁን ምግብ ልስራልሽ፣ አረፍ በይ። ስንት ጊዜ ልንገርሽ፣ እኔና እሷ አይደለም አንድ ቤት ውስጥ አንድ ቀበሌ ውስጥ አብረን መቆየት አንችልም። ውዴ ቆይ ለእኔም ለምን አታስብልኝም? ምን አለ ትንሽ እስከሚሻለኝ እንኳን ብትታገስ። እንዴ ምን እያልሽ ነው? በገዛ ቤቴ ሰላም ይልጣ እንዴ? በቃ እህትሽ
በቃሉ እሷ ትሂድ ሂጂ በያት እያልከኝ ነው? አዎ ሂጂ፣ አታስፈልገኝም በያት። ይኸውልሽ አንቺ ከከበደሽ እኔ ሂጅ እነግራታለሁ። ቆይ ከዚህ በፊት እኔ በሌለውበት አስቀየመችህ እንዴ? አንተ ያልከኝን አደረግኩ። የገዛ የእናቴ አባቴን ልጅን አባረርኳት። አሁን ደግሞ በህመሜ ወቅት ከጎኔ ልትሆን ሲገባ ቤቷን ስራዋን ትታ ለእኔ ብላ እዚህ መታ ሂጂ ብላት ራሱ ፈጣሪ ራሱ ምን ይለኛል? ይኸውልሽ ምንም አይልሽም። የባልሽን ምክር ስለሰማሽ ያመሰግንሻል። እባክህን እኔ ምንም ማድረግ ስለማልችል ብትናገርህም ቻላት። ማንን ነው የምችለው? የእህትሽን ምላስ እንኳን እኔ ብቻዬን አይደለም መንግስት አይችላትም። እንዴ ቻላት? ለምን በህመሜ ላይ ህመም ትጨምርብኛለህ? ለእኔ ለሚስትህ ስትል ይሄ መታገስ ያቅታል? ንጋት ይኸውልሽ ካሁን በኋላ እንዲያድርግ ብዬ አላስጨነቅሽም። ግን ከኔ ከባልሽ በላይ የምታስበልጨው ካለ እንግዲህ ማለት ነው። ደህና ኧረ ድፍረት ምን ድፍረት ነው? ንቀት ነው እንጂ ይሄማ ከጠላት ጋር ተቃቅፈ ኑር ከማለት አይተናነስም። አዎ ምን ከጠላት ጋር እሳት ታቅፈ ኑር ማለቷ ነው እንጂ። ቆይ ግን አስወጭልኝ ስትላት ምን አለች? እሷማ እኔን ለመስማት ፈቃደኛ አይደለችም። ጭራሽ ለእኔ ስትል ቻላት ወይ ተዋት ትላለች። ቀልድ በቃ ልዬ፣ እኔ ግን አንድ የማስበው ነገር አለኝ። ምን አሰብክ? ይኸውልህ በቃ ልዬ፣ ከዚህ በኋላ ንጋት ያንተ ሚስት ሆና የምትቀጥል አይመስለኝም። አንተ እኮ ገና አንድ ፍሬ ልጅ ነህ። መውለድ አለብህ፣ ማግባት አለብህ። እንዴ አንተ ስታገባ እኮ ነው እኔ የማገባው። ለምን ብቻዬን ታስቀረኛለህ? ዘርህን ማየት አለብህ። ፍሬህን ለምን ታባክናለህ? ውለድ፣ ክበድ፣ ለእኛም ትረፍ። ይሄን ነው የምልህ እኔ። እሺ ምን ማድረግ ነው ያለብኝ? ማድረግ ያለብህማ ስለ ቀጣይ ህይወትህ ማሰብ ማለምን ያለብህ። ይሄን ነው የምልህ እኔ። እንዴ እኔ አሁን ስለ ቀጣይ ህይወቴ አይደለም ማስበው። ገና ለገና ማታ ስገባ ፊት ለፊት አያታለሁ። እሱ ነው እየጨነቀኛለሁ። ይኸውልህ ንጋት እህቷን ካንተ ካስበለጠች ለአንተ ቦታ የላትም ማለት ነው። ማለቴ ያው ለአንተ አስቤ እኮ ነው። እንትን ክፋት አይደለም ማለት ያው ጓደኛ አይደለ? እኔ ላንተ ብዬ ነው። እኔ አንተ ክፋት የለኝም ታውቃለህ። እኔም እንደዛ ነው የሚሰማኝ። ወይኔ እንዴት ታናድዳለች! ምን አይነት አናዳጅ ናት! እንኳንም እኔ አልሆንኩኝ ጓደኛዬ። ለማንኛውም ደላላው በደውል አንቺ ባልሽን ፈጽሞ አታውቂው። አንድ ቀን ግን ስታውቂው ሁሉም ነገር ይገባሻል። ሁለታችሁ ምን የምትወዱኝ ቢሆን ኖሮ በዚህ የጭንቅ ሰዓቴ ተስማምታችሁ እኔንም ታስደስቱኝ ነበር። እናንተ ግን ይባስ ጨመራችሁብኝ። እኔ እኮ የሚገርመኝ ይሄ ሰውዬ እውነት ከልቡ የሚወድሽ ነው የሚመስልሽ? እንዴ ምን እያልሽ ነው? እንዴት እንደዚህ አይነት ጥያቄ ትጠይቂኛለሽ? እንዴት እንደምንዋደድ እያወቅሽ። ጥሩ የእውነት የሚወድሽና የማይወድሽ መሆኑን አሁን የምናውቀው ይሆናል ማለት አልገባኝም። አሁን ባለሽበት ሁኔታ ጣል የማያደርግሽ ከሆነ የእውነት ከልቡ ያፈቅርሻል ማለት ነው።
ነይ። ይኸውልሽ ንጋት፣ ከዚህ በኋላ የምትንከባከብሽ እሷ ነች። ወርቄ ትባላለች። ወርቄ እንግዲህ ሙሉ ለሙሉ የምትንከባከቢያት እሷን ነው። ይኸውልሽ እዚህ ቤት ውስጥ ከኔና ከንጋት ውጪ ማንም ሰው ቢያዝሽ እንዳትታዘኝ። እሺ። አረ ምንም ችግር የለም። ያው እሷን መንከባከብ ነው፣ ችግር የለም። በጣም ጥሩ። አሁን ደግሞ ክፍልሽን ላሳይሽ። እሺ። አንቺ ወርቄ ነይ ወደዚህ። ምን ወርቅ ነሽ? ወርቀሽ ቀሪና መዳብነሽ እንጂ። ይኸውልሽ አሁን የምነግርሽን በደንብ አድርገሽ ስሚ። እዚህ ቤት ውስጥ ማንም አያዝሽም። እማዝሽ እኔና እኔ ብቻ ነው። ሰማሽ? ግን እኮ ጋሽዬ ከኔና ከሚስቴ ውጪ ማንም ሰው አያዝሽም ብለውኝ ነበር። አንቺ ውሻ፣ ጋሽሽ ያለሽን እዛው እርሺው። እሺ አርፈሽ ስራሽን የምትሰሪ ከሆነ ቀጥ ብለሽ ስሪ። አይ የምትይ ከሆነ ግን ፌስታችሁን አስይዤ ቀጥ አድርጌ አባርሻለሁ። ጋሽሽ ደግሞ የዚህ ቤት ጥገኛ ነው። እሺ አያገባውም። እሺ ትይ እንዳሉ አደርጋለሁ። እሺ ባቲማ እማደርግሽን ያውቃል። ነይ ወደዚህ። ምን አይነት ተፈርሰው ነው? በር ታንኳኳለህ እንዴ እንደ ሰላማዊ ሰው? ቆይ ሰውየው ቢኖርስ? ይቅርታ መውጣቱን ጠብቄ ነው ያንኳኳሁት። ንጋትዬ እንዴት ነች? ደህና ናት። እንዴት ናፍቃኛለች መሰለሽ። ስንት የመጣው ስንት የተመላለስኩ መሰለሽ። እንዴ ልትገባ ነው እንዴ? ገባህ እኮ። ልግባ እንዴ? ሰውዬ ተረጋጋሽ፣ አትቸኩል። በመቸኮል የሚሆን ነገር የለም። አንድ አይኗን ባያት ደስ ይለኝ ነበር። እንዴ ምን አይነት ድፍረት ነው? ተረጋጋ እንጂ። በየትኛውም ሁኔታ እኔ ከጎን ነኝ አልኩ። ተረጋግተህ ጠብቅ እንጂ። ታዲያ አንቺ ምን ትረጅኛለሽ? አንድ አይኗን እንዳያት። አንተ ነገሮችን ሰፋ አድርገህ አስብ። አሁን ገብቼ ሁሉንም ነገር አናገራታለሁ። ከዛ በኋላ የምትለኝን ደውዬ አሳውቃለሁ። ስልክህን ስጠኝ። እሺ። እንዴ ኧረ ቁጥርህን ነው። አንቺ ወሉለሽ ምቶሻል። ምንድነው የቆሻሻ ያንቺን ጭቅቅት የመሰለ? አራትዬ በደንብ እኮ ነበር ያጸዳሁት። ኧረ እባክሽ ይኸውልሽ፣ የምታጽጂ ከሆነ በስርዓት አጽጂ፣ ካልሆነ በመጣሽበት እግርሽ ውልቅ ታያለሽ። አሃ እንዳንዳንድ ሰዎች እያጸዳሽው አልጸዳ ብሎሽ ነው? ምን እንዳሁን ትገትርሻል? ይኸውልሽ ከፈለግሽ አትስሪ እሺ። በመጣሽበት እግርሽ ወደ ሀገርሽ ትመልሻለሽ። ምን ትመስላለች የሆነች ከርፋፋ ነገር። እስክመጣ በደንብ አጽጂ። አንቺ እዚህ ቤት ከኔና ከንጋት ውጪ ለማንም እንዳትታዘዥ አላልኩሽም? እርሶማ ብለው ነበር ጋሽዬ። እና ለምን ታዘሻት? አይደለም ጋሼ፣ እዚህ ቤት ውስጥ እኔ ብቻ ነኝ የማዘሽ። ጋሼ የምትዩ ሰውዬ የዚህ ቤት ጥገኛ ነው አለችኝ። ጥገኛ ነው እንዴ ጋሼ? ማ እኔ በቃሉ ነኝ ጥገኛ? ቺ ምናምንቴ። ቆይ ያው እንግዲህ ያለችኝ ነው ጋሼ። ዲዲ መጣ ግባች። አይ እዚህ የእርጎ ዝንብ ምናምን ስላለ ዝንብ ሲወጣ ገባለሁ። አየሽ አይደል? ዝም የሚለኝ እኮ ነኝ። እኔ ግን ላንቺ ስል ሁሉን እተዋለሁ። እሺ ምን አደረኩት? ጥሩ አድርገሻል። ምክሬን ስለተቀበልሽ ደግሞ በጣም አመሰግናለሁ። አንቺም ተወት አድርገሽ ስታዩ እሱም ይተዋል። እኔማ ላንቺ ለእህቴ ስል ነው፣ ምንም አልለውም። በጣም አመሰግናለሁ። እሺ እኔ ቆንጆ፣ እኔ ቃልሽን ስላከበርኩ እኔ የምጠይቅሽን ነገር እሺ እንድትይኝ እፈልጋለሁ። እሺ ምንድነው? ምን መሰልሽ ነጋትዬ፣
ሰመረ ሁሌ ጧትና ማታ እዚህ በር ላይ እየመጣ አንድ እንኳን አይኗን ሊያት እያለ እያስጨነቀኝ ነው። እሱ መቆም ሰልችቶት አያውቅም። ተይው እባክሽ። ስሚኛ፣ ለአንድ ደቂቃ ብቻ አይኗን ሊያት ብሎ እግሬ ላይ ወድቆ ለመነኝ። እንዴ እና ምን አልሽው? እሺ የኔ ቆንጆ እህቴ እምቢ አትለኝም ብዬ ነግሬው ነበር። ይሄው አስከበርሽኝ። አመሰግናለሁ። እንዴ ይሄማ አይሆንም። ድንገት በቃሉ ባይውስ? እሱን ለኔ ተይልኝ። አንቺ ብቻ እሺ በይኝ እንጂ ሌላውን ነገር ለኔ ተይው። እሺ 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 አንቺ ካል እሺ። አመሰግናለሁ። አሁን አረፍ ነኝ። ቢበላ ይዤልሽ ልምጣ። ውዴ ቆይ ምን ሆነሃል? እንደ ድሮ አይደለህም እኮ በጣም ተቀይረሃል። እንዴት ነሽ? መድኃኒትሽንስ እየወሰድሽ ነው ወይ ብለህ ጠይቀኸኝ እኮ አታውቅም። ቆይ ያጠፋሁት ወይ የበደልኩ ነገር አለ? በዚህ ከቀጠልን እንኳን ስላንቺ ስለራሴ ማሰብ አልችልም። ቆይ ምንድነው ይሄን ያክል ያማረረግ? ቆይ ምንድነው የበደልኩ? ከዚህ በላይ ምን ልበድኝ ፈለግሽ? ከዚህ በላይ በደል አለ እንዴ? በቃሉ ይሄን ያክል ያማረረግ የእህቴ ጉዳይ ነው አይደል? አዎ ያቺ እህትሽ እዚህ ቤት እስካለች ድረስ እኔ ገና በመሸ ቁጥር ቤቴን ሳስበው ይጨንቀኛል። ባልመጣውላ ደስ ይለኛል። ቆይ እኔ ምን አባቴ ላድርግ? ከህመሜ በላይ እኮ የሁለታችሁ መጋጨት የባሰ ህመም ሆነብኝ። እሺ ማን አባቴ ጋር ልሆን? ማንን ከማን ላስበልጥ? ማንም መምረጥ እንዳለብሽ እንግዲህ የአንቺ ውሳኔ ነው። ይኸውልሽ እህትሽ እዚህ ቤት እስካለች ድረስ የኔ መለውጥ ይቀጥላል። ቤት ባልመጣ እመርጣለሁ። ቤት ያስጠላኝ። ምን? በቃሉ የምታወራው ነገር ግን ከልብ ነው? አዎ ወይ አሽሙሯ አንተ ማንም እኮ አይችላትም። ይኸው በሰራተኛው አስመሰለ ሙልጭ አላረገችኝ መሰለ። ቆይ ግን ሰራተኛውን ለሷ ነው የቀጠርከው አንተ? እኔ አሁንስ በቃ ከአቅሜ በላይ ሆነብኝ። የመኖር ትርጉሙ ራሱ ጠፋኝ እኮ። እውነትን ነው ወንድሜ፣ ተንገበገብክ እኮ እኔን ወንድሜ። እኔን ምን ላርግህ እንግዲህ አልውጥህ ነገር። አይዞህ ወንድሜ። ቆይ ግን እህቴ ከዚች ቤት ንቅንቅ አትልም ብላ ግግማለች እንዴ ባለቤትህ? አዎ ጭራሽ ፊቴ እንዲህ በንዴት እንዲህ ሆኖ እንኳን እያየች እንኳን እሷ ልታስወጣ ይቅርና ጭራሽ ለእሷ ተደርባ ትከላከልላታለች። ይሄማ እኮ ግልጽ ነው። ምንም ነገሩን ማወሳሰብ አያስፈልገውም። ማለት ምን ለማለት? ሂዳ ትበለው እንዲሄድ ግን መንገዱን አሳየው ማለቷ ነው። እንዴት አይገባህም ወንድሜ? እውነትህን ነው። እኔም ብትፈልግ ኖሮማ እህቷን ታስወጣ ነበር። አስብ ወንድሜ፣ ከመቀደም መቅደም ነው ያለብህ። ልንገርህ። እሺ እኔ ምን ማድረግ ነው ያለብኝ? እስኪ አንተ ንገረኝ። ይኸውልህ እምነግርህን ነገር በጥንቃቄ የምታዳምጠኝ ከሆነ ጉዳዩን ወደ ተግባር እንለውጠዋለን። እንዴ ወንድሜ፣ የምን መጨናነቅ ነው እንዴ? ወንድ ልጅ አይደለህ እንዴ? ወንድሜ ለምን ትጨነጨናለህ አንተ? በባዶ ቤት ወላድ በድባብ ትሄድ። ምን እንደ ጅብራ ይገትርሻል?
ሂጂ ወደ ስራሽ ግቢ። ምን እየሆንሽ ነው ጀንበር? እንዴት እንደዚህ ትናገሪያታለሽ? አንቺ ባክሽ ምንም አታውቂም ስለነሱ። ምንም ክብር አይወድላቸውም። አንቺ ግን ፊትሽ ምንድነው እንደዚህ ሆነው? ማታ ስታለቅሽ ነው አይደል ያደርሽው? ሳትዋሽ ንገሪኝ። አዎ ልክ ነሽ እህቴ። በቃሉ እኮ ጀርባውን ሰጥቶ ተኝቶ አያውቅም ነበር። አሁን ግን ሊያየኝ እንኳን ፈቃደኛ አይደለም። በቃ ምንም ማለቀቀስ አያስፈልግም። ይሄ እንደሚመጣ ድሮውንም ነግሬሽ ነበር። ይኸውልሽ ከዚህ በኋላ አንቺም ለሱ አታስፈልጊውም፣ እሱም ላንቺ አያስፈልግሽ። አለቀ። እሱ እኮ ይሄን የተለወጥኩት በአንቺ ጉዳይ ነው ብሎ ምርር ብሎ ነው የሚያወራው። ትሽ ይሄ ውሸታ ማስመሳይ የትም ለመንዘላዘል እንዲመቸው ነው ይሄን ምክንያት ያደረገው። ከሱ ብሶ ደግሞ ወረኛ በይው። ሄሎ ወዬ፣ እዚሁኛ በር። በቃ መጣሁ። እሺ ለምን ነው አጣድፈ እዚህ ድረስ ያመጣኝ? እስቲ ተረጋጋ። ዛሬ የማስተዋውቅ አሪፍ እንግዳ አለ እኮ። የታል እንግዳው ታዲያ? ኧረ ቆይ ተረጋጋ ጓደኛዬ። እንዴ ምን ሆነሃል? ለመታወቅ ቸኩለሃል ማለት ነው አይደለ? ኧረ እንዲያው መጣች። በጣም ቅርታ አስጠበቅኳችሁ። ኧረ ምን ችግር አለው? 10 ደቂቃ 20 ደቂቃ ምን ችግር አለው? አንቺን የመሰለ ቆንጆ እድሜ ልካችን ድረስ ብንጠብቅ ምን ችግር አለው? ተዋወቂው። ሳሮን እባላለሁ። በቃሉ በቃ ሲቆይ ደስ አይልም ማለት ምን ይምጣላችሁ የሚበላ የፈለገችው ደስ ያለሽ የፈለግሽ ምግብ ይሆንልሽ። ምግብ ይሻላታል። ከርቀት ነው የመጣች። ይኸውልህ ሰመረ፣ እንድታየው ፈቃደኛ የሆንኩት ያለሁበትን ሁኔታ አይተህ እንድትርቀኝ ነው። በቃ አንተም የራስን ህይወት ኑር። ንጋትዬ ምን ያህል እንደማፈቅርሽ ስለማታቂ ነው እንጂ ብታቂ ይሄ ቃል ለኔ አይመጥነኝ። ማለት አልገባኝም። ማለት የፈለኩትማ በፊት ከማፈቅርሽ የበለጠ አሁን በዚህ ሁኔታ ላይ ሳይሽ ይብስ ጨመረብኝ። ሰመረ፣ እኔ እኮ ምንም አልጠቅምም። ለምን በከንቱ ጊዜን ታጠፋለህ? ስለምትጠቅሚኝ ስለማትጠቅሚኝ አይደለም፣ ከልቤ ስለማፈቅርሽ ብቻ ነው የምፈልግሽ። እንኳን አንተ የምወደው የማፈቅረው ባሌ እንኳን እንደዚህ መሆኔን አይቶ ተቀይሮብኛል። ንጋትዬ እውነተኛ ፍቅር እኮ የትም መቼም በማንኛውም ሁኔታ አይቀየርም። በጣም ነው የማፈቅርሽ።
ሄሎ የኔ ቆንጆ፣ በቃ እየወጣው ነው። ይኸው እንዴት እንደናፈቅሽኝ አልነግርሽም። እውነት ጭራሽ ውሎና ድሮ እየመጣ በአይኑ እንኳን ሊያይሽ አይፈልግም ማለት ነው። ካልጠቀምኩት ካልፈልግ ለምን ያየኛል ብለሽ ነው? ለነገሩ ስንት ሴቶች ሲያየው አለ እንዴት ብሎ አንቺን ያይሻል? ማለት የሰማሽው ወይ ያየሽው ነገር አለ? ኧረ እኔ በጭራሽ ምንም ያየሁት ነገር የለም። ምሳሌውን ማለቴ ነው። አዎ እሺ መጣው፣ በቃ መጣው። እሺ ቻው ቻው ቻው። አንቺ ነሽ እዚህ ፊት ሰተሽው አናታችን ላይ ወጣ። እንዴት ብሎ ይወረድ ይሄ ክብረ ቢስ? እኔ የምልህ ውዴ፣ ወይ አንድ ጥያቄ ልጠይቅህ ነበረ፣ ግን እውነቱን ብቻ ነው የምትነግረኝ? እሺ። ምን ሆነሻል? የፈለግሽውን ጥያቄ ጠይቂ። ከአንቺ የሚደበቅ አንድ ነገር የለም። ማለት የኔ ውድ፣ አሁን ይህን ጥያቄ መጠየቅ ላይኖርብኝ ይችላል፣ ግን ማወቅ ስለፈለግኩኝ ነው። አሁን ላይ ለሚስት ምን አይነት ስሜት ነው ያለ? ምን አይነት ጥያቄ ነው ፍቅር? እኔ ይኸውልሽ አንቺ ሁሉ ነገር ይቀይርሻል። አንቺን ብቻ ነው እያሰብኩ ያለሁት። እሷ ከነ መፈጠሯ መረስቻታለሁ። እውነትህን ነው የኔ ውድ? እውነቴን ነው ፍቅር፣ አፈቅርሻለሁ። እኔም በጣም አፈቅርሃለሁ። አንድ ሀሳብ ነበረኝ። ምንድን ነው? እኔ እናንተ በጣም ተዋደናል አይደል? አንተ ሙሉት ቦታ ከምትሆን ለምን እሷን ፈተህ ከኔ ጋር ተጋብተን አብረን አንኖርም? ይህን እሺ ካልከኝ ደግሞ እኔ አንድ ነገር ቃል እገባልሃለሁ። አብረን በኖር በጀመርም በሁለተኛው ወር ጸንስና በተከታታይ የልጆች አባት ላድርግ። የኔ ቆንጆ በጣም ነው ደስ የሚለኝ። ይኸውልሽ እኔም እኮ እያሰብኩበት ነበር። በቃ ሁሉ ነገር እንጨራርስና በቅርቡ ተጋብተን አብረን እንኖራለን። ደስ ይለኛል። እሺ ያው ላጉርስሽ። እግርሽን እያንቀሳቀስሽ ነው ወይስ አይኔ? እድሜ ላንተና ለእህቴ። አሁን መንቀሳቀስ ችያለሁ። እንደ ድሮ ግን ትንሽ መራመድ ነው የቀረኝ። ቀስ በቀስ እንቁላል በእግሯ ትሄዳለች ይባል የለ? አንቺም ቀስ በቀስ የተሻለ ቦታ ትደርሻለች። አሁን ባለው ነገር ግን በጣም ደስተኛ ነኝ። አይዞሽ። በጣም ደስ ይላል። በጣም ነው ደስ የሚለው። እኔ የምልህ ታዲያ መጨረሻ ላይ ምን አልካት? ሌላ ምን እላታለሁ? ያው በቅርቡ አብረን እንኖራለን አልኳት። ዋው ደስ ይላል፣ ደስ ይላል። ታዲያ ያንተና የንጋት መጨረሻ ምን እንዲሆን አሰብክ? እሱን እኮ አንተን ላማክር ነበር። ምን ትመክረኛለህ? ያሰብከው ነገር አለ? ምን እኔ እኮ ለራሴ አስቤ አላቅም። ሁሌም ማስበው ለአንድ ላለኝ ለአንተ ለወንድሜ ነው። ለራሴ እኮ አስቤ አላቅም። ሁሌም ማስበው ለአንተ ለወንድሜ ነው። በቃ ለምን አስባለሁ ለራሴ? አውቃለሁ። በጣም ነው የማመሰግነው። አንተ ማለት ለኔ ከወንድም በላይ ነው። በቃ ላይ አንድ ያሰብኩት ነገር ነበረ። በመጀመሪያ ከንጋት ጋር ያላችሁን ፍቺ ጨርሱ። በምን መልኩ? ያው የፍቺ ደብዳቤ ይዘላት ትሄዳለህ፣ ትሰጣታለህ። በቃ ቆይ አብረን ያፈራነው ሀብት ንብረትስ እንዴት ሊሆን ነው ታዲያ? እሱማ እኮ ንብረታችሁን ለሁለት ነው የምትካፈሉት። አለቀ። እንደዛ ከሆነ ታዲያ ለምን ጠበቃችን አናማክረው? ይኸውልህ
በጠበቃችን በኩል አዲስ ነገር ባይኖርም ያው የፍቺ ወረቀት በሳቸው በኩል ቢደርስ ጥሩ ነው። ለምን ብትለኝ ለንብረት ክፍሉ እንዲያመቸን አይሻልም? አዎ በጣም ጥሩ። ስለዚህ ልደውልለትና ላገኘው። አዎ ደውል። ሄሎ ይቅርታ ሰመረ፣ አንዴ ብቻዋን ላናግራት። ንጋት፣ እውነቱን ንገሪኝ። ለሰመረ ምን አይነት ስሜት እየተሰማሽ ነው? ምንም አይነት ስሜት እየተሰማኝ አይደለም፣ ግን በጤናዬ ላይ ለውጥ እንዳመጣ ስለረዳኝ ቅንነቱን በጣም ወድጄለታለሁ። እርግጠኛ ነሽ አልወደድሽውም? አልወደድኩትም፣ ግን ሰመረ የማይወደድ ልጅ ሆኖ አይደለም። እና ለበቃሉ ያለሽ ስሜት አልተለወጠም ማለት ነው? አዎ በቃሉን አፈቅረዋለሁ። እስከ መጨረሻ የሚሆነውን ነገር ግን ማወቅ አለብኝ። ለአንዴና ለመጨረሻ ዛሬ አወራዋለሁ። እሺ፣ እኔ አንድ ነገር አስቤ ነበር። በቃሉ እኔን ጠልቶ ነው አንቺን የሸሸው። ምክንያቱ እኔ ከሆንኩ ደግሞ እኔ ትክክል አይደለም ማለት ነው። ስለዚህ እሱ ልክ ነው። አሁን ይምጣና ይቅርታ ጠይቂው፣ እኔም ወደ ቤት እመልሳለሁ። እህቴ፣ ለእኔ ተጨንቀሽ ስላሰብሽልኝ አመሰግናለሁ። ይሄ ጥሩ ሀሳብ ነው፣ ግን እስከ መጨረሻው እንደማትርቂኝ ቃል ግቢልኝ። በጭራሽ። አንድና ብቸኛ እህቴን መቼም ለመራቅ አስቤ አላውቅም። ብቻ ሀሳብ ነው ይሳካልን። እሺ ለምን ነበር ፈልጋለሁ ያልሽ? ያንተን ጉዳይ እናስቀድም። ምነግርሽ ነገር አለ ብለኸኝ የለ? ግድ የለም የኔ ይደርሳል። ያንቺ ንገሪ። በቃ አትከራከሩ። እኔ ነኝ የፈለግኩ። ማ? አንቺ? እኔን? ለምን ጉዳይ? በቃሉ፣ እኔ ይቅርታ ልጠይቅ እፈልጋለሁ። እስከ ዛሬ ካንተ ጋር በማይረባ ነገር እልክ ተያይዤ በትዳራችሁ ጣልቃ በመግባቴ በጣም ተጸጽቻለሁ። አንቺ ቀልደኛ ነሽ። ሌላ የምትይው የለሽ? ሌላው እኔ ወደ ቤቴ ልሄድ ተዘጋጅቻለሁ። አንተ መታ ይቅር ተባብለን ሰላም ወርዶ በሰላም እስክሄድ ነበር የጠበቅኩ። አንቺማ በጭራሽ መሄድ የለብሽም። አበጣብጦ ወዴት ነው? ባይሆን መሄድ የነበረብኝ እኔ ነኝ። ሄጃለሁ። በነገራችሁ ላይ አሁንም የመጣሁት ለመሄድ ነው። ማለት ምን እያልክ ነው በቃሉ? ወደ እኔ ጉዳይ ስንገባ ደግሞ እኔና አንቺ በአስቸኳይ ፍቺ እንድንፈጽም እፈልጋለሁ። የምትለውን ነገር ግን አውቀሃል? ቃሉ በራሱ እኮ ህመም ነው። ሁለተኛ እንዳትደግመው። እደግመዋለሁ፣ እደጋግመዋለሁ። ነገ ጧት ጠበቃው የፍቺ ደብዳቤውን ይዞልሽ ይመጣል። እባክሽ በመፈረም ብቻ ተባበሪኝ። ጨርሻለሁ። እንዴ በቃሉ፣ እንደዚህ ሁኔታ ላይ ሆኜ እንዴት እንደዚህ አይነት ውሳኔ ትወስናለህ? ምን እየሆንክ ነው? ጨርሻለሁ። እባክህ ስለ ጉልበት አምላክ ብለክ እንደዚህ ሆኜ ጥለኸኝ አትሂድ። እባክህን በቃሉ። ምን አይነት ጨካኝ ነው! እንደዚህ እንኳን ሆኜ እያየ ምን አይነት ክፉ ሰው ነው! እየተቀባበሉ እንዳላሰቃዩ ካሁን ደግሞ እየተቀባበሉ ይለቀሱ ጀመር። እቤቱም ሙሻ ወርዶበታል በለኛ። አንተ ብታያቸው እኮ ይገርመዋል። እቺ እህትየዋ፣ እሺ ያቺ ቀንዳም ሰይጣን የነበረች ሴት እንደው ከምኔው ክንፋም መልአክ እንደሆነች ብታይ። ኧረ እባክህ ታዲያስ ወይ መቼም እንደዚህ ሆነችው የፍቺ ጥያቄን ሰምታ መሆን አለበት። ታዲያ በቃልዬ፣ አሁን ዋና ትኩረት ማድረግ ያለብህ የንብረት ክፍፍሉ ላይ ነው። ሰማኸኝ? የንብረት ክፍፍሉ ላይ ነው። በቃ ጠበቃው እንደነገረኝ ከሆነ ከሁሉም በፊት እሷ ተስማምታ የፍቺ ወረቀቱ ላይ ፈቃደኛ ሆና መፈረም አለባት ብሎኛል። ትፈርማታለች።
ወዳ ነው በግዷ ነው የምትፈርመው። ሳታመነታት ነው የምትፈርመው። ሳታመነታ እንዴ መፈረምም አለባት። ምክንያቱም አብራት እየኖርክ እኮ አይደለም። አው ልትፈርም ትችላለች፣ ግን ንብረት ክፍፍሉ ላይ ተስማማለች ብዬ አላስብም። አልስማማም ካለች ፍርድ ቤት ሄደ ይታገድልኝ ማለት ትችላለህ። ገባህ አይደለ? ያኔ ወዳ ነው በግዷ በ10 ጣቷ ተፈርማታለች። አለበለዚያ እኔ ላጲሴው እንዲህ ሲል አርጌ ማነው አርገው እንትን ማስፈረም ትችላለህ። አሁን ያለቀ ነው ጣጣችን። አሁን ያለቀ ነው። በቃ በእጃችን ነው ነገር። እቺ ነው መሰለች ኬክ ልጅ ይዤ በመጀመሪያ ፍርድ ቤት ብትቀሩ ፍርድ ቤቱ ወዲያው እንድትፈቱ አይፈቅድላችሁ። እንድትስማሙና የተወሰነ የማሰቢያ ጊዜ ይሰጣችሁ። እሺ ጉዳያችን ፍርድ ቤት ሳይደርስ እኛው በግላችን መጨረስ እንችላለን? ትችላላችሁ። በስምምነት መፋታት፣ በስምምነት መታረቅ ትችላላችሁ። ግን እኮ እሱ ሙሉ ትኩረቱ የንብረት ክፍፍሉ ላይ ነው። ንብረትማ ይፈለጋል። ምክንያቱም ፍቻችሁ በሁለታችሁ ስምምነት ከተፈጸመ የንብረት ክፍፍሉን በሁለታችሁ ስምምነት ይፈጸማል ማለት ነው። እኔ ንብረቱ ምንም አያሳስበኝም። እኔ ትዳሬ መፍረሱ ብቻ ነው የሚያሳዝነኝ። ለማንኛውም ከሱ ጋር ተማከሩበትና መልስሽን ቶሎ አሳውቂ። ልክ ነህ። ለአንድና ለመጨረሻ ጊዜ ታናግረውና ከዛ መልሱን ደውለን እናሳውቃለን። እሺ ጥሩ። እሺ በቃ እናመሰግናለን። መልካም በቃ ልሄድ ነው። እባክህ ጥለኸኝ አትሂድ። ስላሳለፍናቸው የፍቅር ጊዜያት ብለህ ጥለኸኝ አትሂድ። እጎዳብሃለሁ። በህመሜ ላይ ህመም አትደርብብኝ እባክህ። ይኸውልሽ ያቺ እህትሽን ከህይወታችንም ከቤታችንም ማስወጪ ብዬ ደጋግሜ ለምንሽ ነበር። አንቺ ግን ከምንም አልቆጠርሽኝ። አሁን ግን በቃ ይህንን ያንቺ ነገር እዚህ ላይ ያበቃል። እባክሽ አሁን ፊርማን ባፈረም ተባበሪ። እባክህ ልቀቅኝ። እባክህ ጥለኸኝ አትሂድ። በቃ የኔዎች እባክህ ጥለኸኝ አትሂድ። በህመሜ ላይ ህመም አትጨምርብኝ። ጌታዊ ቆይ ምን ነገር ውስጥ ነው የከተትከኝ? በዚህ በሽታ በዚህ ባሌን አጣሁ። ያለ አቅሜ ምንድን ነው የሰጠኸኝ? አሁን ባሌን አጥቼ እራሱ እንዴት ነው የምሆነው? ብቻዬን ምንድን ነው የማደርገው? ምን እያልሽ ነው? እያበድሽ መሆን አለበት። አላበድኩም። ይሄ የራሴ ውሳኔ ነው። እንዴ ምን ማለት ነው? አብራችሁ ያፈራችሁትን ሀብት ንብረት ለማንም ማሳልፌ ልስጥ ስትይ ትንሽ አታፍሪ? ተሰርቶ በጊዜ ሂደት ለሚመጣ ነገር ማጣት ምንም አይደለም። ማለት ምን እያልሽ ነው? ሀብት ንብረት ተውት፣ ጤናዬን ሳጥቼ የለ
እምወደውን ባሌን፣ ትዳሬን፣ ስንት ተስፋ የጣልኩበትን ሳጥቼ የለ ከማጣት በላይ ሀብት ንብረት አያስጨንቀኝ። በቃ በቃሉም ልክ ነው። ጥሎኝ የሄደው ስለማልጠቅመው ነው። ስለዚህ ወድጄና ፈቅጄ የወሰንኩትን ውሳኔ ልታስቀይሩኝ እንዳትሞክሩ። ንጋትዬ ትንሽ ጊዜ ወስደሽ ብታስቢበት አይሻልም? አስቤበት የወሰንኩት ውሳኔ ነው። አሁን ለጠበቃ ልደውል። እሺ፣ በጣም ጥሩ። እሺ፣ አመሰግናለሁ። እሺ፣ እንኳን ደስ አላችሁ። እንዴ እንኳን አብሮ ደስ አለ። ምን ተገኘ? ንጋት በሁሉም ነገር ተስማምታለች። አሁን የቀረን መፈራረም ብቻ ነው። አትለኝም? በንብረት ክፍፍሉ እሻለች እንዳትለኝ። አዎ ይኸውልህ ባንክ ያለውን ጥሬ ገንዘብና አሁን ያለችበት መኖሪያ ቤት ለሷ፣ መኪናውና እንጨት ቤቱ ደግሞ ለእኔ ተስማምታለች። ቆይ በቃልዬ፣ ይሄ ነገር ግን አልገባኝም። ምኑን አልገባ? ቆይ ብዙውን ንብረት ለአንተ፣ ትንሿን ለራሱ የወሰደችው ምን አስባ ነው? አስቀድመህ መጠርጠር መቻል አለብህ ወንድሜ። ለነገሩ እኮ ባንክ ያለው ጥሬ ገንዘብ እኮ ትንሽ ነው። ለዚሁ ነበር ትልቁ ጥርጣሬ። አሁን ምን ማድረግ እንዳለብን ታውቃለህ? ሳትቀድመን እኛ መቅደም አለብን። ያቺ ክፉ እህቷ የሆነ ነገር ሳትመክራት አትቀርም። እንዴ እቺ የሴጣን ሱፐር ማርኬት ሴጣን ከሷ አይደል እንዴ አይዲያ የሚለቃቅመው? እንዴ ሴጣንም እኮ ከየትም አያመጣም፣ ከሷ እህት ነው። እሺ ታዲያ አሁን ምንድነው ማድረግ ያለብን? እስቲ ጋቢስ የሆነ ነገር አስብ። እስቲ አስብ። ይኸውልህ ወንድሜ ማድረግ ያለብህ ምን እንደሆነ ታውቃለህ? አሁን ንብረቱ በፍጥነት ወደ አንተ ስም ከዞረ ነገ የሚመጣው አይታወቅም ወንድሜ። ምን እንደሚፈጠር አታውቅም። ልክ በፍጥነት ወደ አንተ ስም እንደዞረ አንተ ደግሞ ሳትውል ሳታድር በፍጥነት ወደ ሳሮን ደግሞ አንተ በፍጥነት ታወርሳታለህ። ወንድሜ ነገ የምታመጣው አይታወቅም። ብትከስክ ኪስ ባዶ ነው። ምን አባቷ ታመጣለች እቺ የሰው ሚስኮል? ይህ ጥሩ ሀሳብ ሳይሆን አይቀርም። እንዴ ነው እንጂ አይደል እንዴ? አዎ በደንብ አዎ። ከዚህ በላይ ምን ልልህ ተመስገን። ለሱ ምን ይሳለዋል? የኔ አባት ምን ይሳለዋል? ለሱ ምን ይሳለዋል? የኔ አባት ምን ይሳለዋል? ምንም ሁሉ በእጁ ሁሉ በደጁ የኔ ጌታ። አይሞር አሁን አሬ ሁላችንም አረፈ አይደል እንዴ? አዎ በቃልዬ እንኳን ደህና መጣ። ምንድን ነው
እንዴ በቃልዬ ና የኔ ጌታ እንኳን ደስ ያለ። እንኳን አብሮ ደስ አለ። እንኳን ደስ አለ። አየህ የልፋታችንን ዋጋ ፍሬውን ስናየው ደስ አይልም? እንኳን ደስ ያለሽ እናት። እንዴ እኔ በጣም ደስ ብሎኛል። ነገ ቶሎ ብሎ ጉዳዩን ቢጨራርሰው ለጠበቃው የሆነ ነገር ገብቼለታለሁ። ያሯሩጠዋል። ነገው ነው አረፈ። በቃልዬ አንተ ደግሞ እቺን የመሰለች ልጅ ሰጥቶሃል። እንደ ፀሐይ ለምታበራ ከሲኦል አውጥተው ወደ ገነት ለከተተች ሚስት ደግሞ በስም የተዘዋወረውን አንተ ደግሞ በሷ ስም ታዘዋውራለህ አይደል እንዴ? ሳሮንዬ በ10 ቀን ውስጥ ሁሉም ነገር ይጠናቀቃል። ውዱ ባሌ ዛሬ ደግሞ የደስታችን ቀን አይደል? አዎ። አንድ ትልቅ የምነግርህ ነገር አለ። ምንድነው? ንገሪው ማለት ትንገረን አይደል? አታጓጊን፣ ንገሪኝ። አርግዤልሃለሁ። ከማ እንትን እኔ አላም ቆይ ከዚህ በላይ ምን አለ? ምንም ተመስገን ይሳናል። ከዛ ከሲኦል አውጥታል። መሰለ ይሰጣ ባባ የኔ ፍቅር ድህነትን እስከ መጨረሻው ተሰናበት ነው አይደል? አዋ አቶ በቃሉ እንደተጫወተብን ተጫወትንበት እኛም አቤት ቅሌት! በሩን አልቆለፍሽም ነበር? ምን አስቸኮለሽ? ቆሻሻ ነህ። ልክ ላይ ያሴራችሁ ነበር አይደል? በርዷል። ለውለታዬ ነው መልሱ። ውሻ ከአንተ ይሄን አልጠብቅም። ለእኔ ውለታዬ ነው መልሱ። ለካ እስከ ዛሬ እየተጫወታችሁብኝ ነበር። ልቀቂኝ! ሰውዬ ምን ፈልገህ መጣ? አንተ ምን ሰራ መጣ? ውጣ! ቤታችን ለቀውታል። ይሩታ ይኸውልሽ እንዳ አንቺ ላይ የሰራሁት ግፍ እየተጫወተብኝ፣ እባክሽ ይቅር በይኝ። ሰው አምኜ ጉድ ተሰራው። እባክሽ ንጋት ይቅር በይኝ እባክሽ። እንዴ ምን እያለ ነው ይህ ሰውዬ? ከመቼው አበደ? ምን አውቄ እኔ ለማበድ ፈጠነብሽ አይደል? ወንድሜ ይሄ አማኑኤል ሆስፒታል አይደለም። ውጣ! እዛ ሂድ፣ አማኑኤል ሆስፒታል ሂድ፣ ፈልግና ታከም። አዎ ውጣለን። ይሄ የኔና የባሌ የፍቅር ጊዜ ነው። አሁን ውጣለን። ውጣ እያልኩ እኮ ነው። አንተ አትወጣም እንዴ? ውጣ እያለች አይደል እንዴ? ይሩታ